ሲሄድ ሁለት ልብ ሆኜ ነበር የተመለስኩት። ያው እነሱ አግኝቻለሁ ወንድሜ ያላገኘውም ነበር። ከዛ በኋላ ነው መጎዳቱን ሰማሁት። ስገባ ብቻ አይደለም ስጨርስም ማት እግዚአብሔርን አመስግኜ ነው የመጣው። ሰላምን የመሰለ ነገር የለም። ለሁሉም ሰው ሰላም ወሳኝ ነው። እነዛ ብር ናቸው ነሐስ ወርቁ ይበልጣል ግን በቁጥር ወርቁ ይበዛል። ቁጥሩን ግን ያው ቁጥራቸው ብዙ ናቸው። ያው የትም ከተማዎች ስንሄድ አሉ የተባሉ ሆቴሎች ነው የሚያዙልንና ከዚህ በላይ ላይፍ አለ ብዬ አላስብም። ከኦሪገን በኋላ ነው ወደ ትግራይ ሄዳችሁ ተገናኛችሁት ከቤተሰብ ጋር? እዛው መቀሌ ከተማ ወይስ እዛው ሄዳችሁ? ነው መቀሌ ነው የጠበቁት። እዛ ኤርፖርት ነው የጠበቁት። እንዳጋጣሚ እኔ ብቻ ነው ኤርፖርት የጠበቁ ቅርብ ስለሆነ ኤርፖርት ነው የጠበቁኝ። እና ዛን ሲሄድ ሁለት ልብ ሆኜ ነበር የተመለስኩት። ያው እነሱ አግኝቻለሁ ወንድሜ ያላገኘውም ነበር። ከዛ በኋላ ነው መጎዳቱን የሰማሁት። በጦርነቱ ምክንያት ነው ወንድምሽ ህይወቱ ያለፈው? ጦርነቱ ምክንያት። እዛ ስቴጅ ነው የሰማሽው? አይደለም በኋላ ነው። በኋላ መንገር ሲጀመር መርዶ ሲጀመር ጊዜ ከተረጋጉ በኋላ ያው እንደማንኛው ሰው ተነገረን ማለት ነው። አንቺም ቤተሰቦችሽም እኩል ነው የሰማችሁት? እኩል ነው የሰማነው። እኔ እዚህ ነበርኩኝ። ከዛ ልክ ለነሱ ሲነገራቸው ነው እኔም የሰማሁት። የመጨረሻ ነው ለቤቱ? የቤት መጨረሻ ነበረ። እሱ ነበረ ተስፋ የነበረኝ። እኔ መቀሌ ያለው ከኔ ጋር ይሮጥ ነበር። ትንሽ የስፖርት ሂንቴ ነበረው እሱ ነበረ። ከዛ እኔ በመሃል ጦርነቱ ወደዚህ ሲመጣ እሱም ተቀላቀለ። ከዛ ከ2 አመት በኋላ ማለት ነው ያው መርዶ የተነገረው። ነው ያኔ ስታገኛቸው ቤተሰቦችሽን የነበረው ስሜት ምን ይመስል ነበር? ስሜታቸው ድብልቅልቅ ያለ ነበር። ማለት እዚህ እኔ ብቻ ያልነበርኩም፣ ታናሽ እህቴም ነበረች፣ ታላቅ ወንድሜም ነበረና አባት እናቴ ሶስታችን ነበረ። እነሱም ድምጻችን አግኝተው ማያቆሙና ልባቸው ተከፋፍሎ ነበረ። የትንሹም ሲያስቡ እንደገና ወደኛም ሲያስቡ ነበር። ልክ እኛ ተሰባስበን ስንሄድ ደግሞ የኛ ማግኘት ማየት እንዳለው ነው። የዛኛው ልጅ ደግሞ መኖር አለመኖር ስለማያቆዛን ሰዓት ላይ የሆነ በቃ የተደበላለቀ ስሜት ነበር። አይሻም እንዲህ አይነት ግጭቶች እንዲህ አይነት ጦርነት አስከፊነታቸው አንደኛ ቤተሰብ እንዲበታተን ያደርጋል። ወላጆች እንዲጨነቁ እንዲሰጉ እንዲህ አይነት የደስታ ጊዜን እንኳን በአግባቡ እንዳያጣጥሙ እውነት ነው ያረጋቸዋል። ከባድ ነው ማለት ነንጃ አስተማሪ ነው የምትልበትም አይደለም። ሰላምን የመሰለ ነገር የለም። ለሁሉም ሰው ሰላም ወሳኝ ነው። ሰላም ቢሆን ኑሮ እንደዚህ ወንድማማችን እናጣም ነበረ። ህዝብም ተፈናቅሎ አይኖርም ነበርና ሰላም ትልቅ ነገር ነው። በቃላትም አይገለጽም። ለሰላም በዋጋ የሚተነበይ አይደለም። እውነት ነው። እንግዲህ ለወንድማችንም ለቤተሰቦችሽም መጽናናትን እንመኛለን። እዚሁ አጋጣሚ እስኪ ወደ ጎይቶም ግላዊ ነገር ልምጣ። ጎይቶም ጠዋት እንግዲህ አንድ አትሌት ያው ልምምድ ይኖራል፣ መሮጥ ይኖራል። ጠዋት ተነስተሽ መጀመሪያ ምን እንደምታደርጊው? ምንም ጠዋት እነሳለሁ። ያው ትጥቄን አዘጋጅቼ እኔን የሚያስፈልገኝ ነገር ይዤ ወደ ትሬኒንግ መሄድ ብቻ ነው። ረፍት በየቀኑ ተግባርሽ ነው? ያው እሁድ ብቻ ነው። እሁድ ነው ጠዋት ተነስቼ ወደ ቤተክርስቲያን የምሄደው እንጂ ከሰኞ እስከ ቅዳሜ ያለው ግድ ነው ጠዋትና ማታ ያው ስራችን ነው። ስንት ኪሎ ሜትር ነው የምትሮጪው? እንደ ፕሮግራም ይለያያል። አንዳንዴ 40 ምን ሰራበትም አለ። 40 ኪሎ ሜትር? ረጅሙ የተባለው 40 ነው። ከዛ 3 ቀን ፕሮግራም እንሰራለን ከአሰልጣኞቼ ጋር። 3 ቀን በግል ነው። ያ በግል ነው 1 ሰዓት ምናምን እንሰራው እንጂ ፕሮግራም ስንሄድ በቃ እስከ 35 30 ምናምን ረጅም እንሰራበት ነው። ስፒድም እንሰራለን። የማህበራዊ ህይወት ሊኖር ይችላል፣ ዘመድ መጠየቅ ሊሆን ይችላል። እንደዚህ አይነት ተግባራትንስ መቼ ነው ታዲያ የምታከናውኚው? እንደዚህ በጣም የተወጣጠረ የተጣበበ ጊዜ ከሆነ ያለሽ? አትሌት ሶሻል አይደለም እና ማህበራዊ ኑሮ ያለው እኔ እንጃ ይከብዳል። እሱን ለማጣጣም እንኳን ሰው ቤት ልትሄድና ቤት ሰው መጥቶ ራሱ ለማስተናገድ ራሱ ይከብዳል። ማለት ትሬኒንግ ሰርተን የምትመጣ እንቅልፍ ነው የሚቀድም፣ ትተኛለህ።
ከዛ መጥተህ ደግሞ ምሳ እስከምትበላ የከሰዓት ትሬኒንግ ይደርሳልና የሚረዳል ሰው ካልሆነ በስተቀር ትንሽ ለማስተናገዱ ራሱ ይከብዳል። በጣም ከባድ ነው። ይኸው የአሸንዳ ራሱ በስንት አመቴ ነው መቀሌ ሄድኩትና ከባድ ነው። አልሰራሽም አሁን ዘዴሽ? አልሰራም። እስኪ ዘንድሮ ለመጀመሪያ ጊዜ ያው እንደ ባህል ልብስ ለብሰሽ ጸጉርሽን ተሰርተሽ ያው አትሌት እንደዚህ በቱታ ሳይሆን በባህላዊ ልብስ ያው የበዓል ዕለት መቼም ረፍት ይኖራል። የበዓል ዕለት አርፋላችሁ? ያው እንደ አጋጣሚ ሆኖ እኔ ረፍት ላይ ስለነበርኩ ነው እንጂ እርግጥ ሁሉም ያርፋል ማለት አይደለም። ያለፈው አመታች አላረፍንም። አሸንዳ ጊዜ የኦርገንም እንደዛ ነው ያሳለፍነው ሆቴል ውስጥ። የቡዳፔስትም እንደዛ ነው። ኢብና አምና ፓሪስ ራሱ ተጣባቂ ነበርኩና ያሳለፈነው እንደዛ ስለሆነ በትሬኒንግ ወቅት ነው ሁሉ ጊዜ አሸንዳ ጊዜ ሲሆን የዓለም ቻምፒየን ውድድሮች የወዝበት ወቅት ነው የሚደራረቡበት ወቅት ነው እና ከትሬኒንግ ውጭ ሆኜ ያሳለፍኩት ዘንድሮ ብቻ ነው። እንደው ስለ አሸንዳ ልዩ ትውስታለሽ እንዴ? ምንድነው አሸንዳን በተለየ መልኩ ከበዓላቱ ላይ ያነሳሽው? አሸንዳ በጣም ነበር የምወደው በልጅነቴ። አሸንዳ በጣም ተጫውቼ ራሱ አልጠግብም በቃሽ እስከመባል ድረስ ነበር የምጫወተውና በቃ አሸንዳ ለመጫወት በጣም ትልቅ ጉጉት ነበረኝ። እና አሁን ከሩጫ ከጀመርሽ በኋላ ለመጀመሪያ ጊዜ ነው አሁን ሄድሽ ያከበርሽ መቀሌ? አሁን ከ4 አመት ወደዚህ ነው እንጂ ከዛ መቀሌ ያለን እናከብራለን። ክለብም ብንሆን ያው እንጫወታለን። ሰዓት ትሬኒንግ ነው እንጂ የሚቀረው የጧት ሰርተን የከሰዓት ስንጫወት ነበረ። ያው ወደዚህ እንደመጣው ነው እንዳጋጣሚ ሆኖ ለትሬኒንግ ብቻ ሳይሆን ለመጫወት እድል ስላልነበረኝ ነው። የኦርገን ጊዜም ዝግጅት ላይ ስለነበር የቡዳፔስትም እንደዛ እንደገና ተመልሶ ፓሪስም መጣ። 3 አመት ተከታታይ ነበር። ዘንድሮ ብቻ ነው ዘንድሮም ያው ዓለም ቻምፒየን ስላልተከተትኩ ነው እንጂ እዛ ነበር ማሳለፈው ማለት ነው። ሳካል ወደፊት እግዚአብሔር ይመስገን። አሁን እንደው ከዚህ በፊት ብዙ ሩጫዎችን ሮጥሻል ቀደም ሲል እንዳልነው፣ ግን ጎይቶም እንደ አንድ አትሌት በዚህ ውድድር ላይ ባለመሮጤ ይቆጨኛል፣ ይሄን ውድድር ባለኝ የሩጫ ዘመን ባሳካው ብለሽ የምታልሚው አለ? ኦሎምፒክ ማለት ኦሎምፒክ ተሳትፌ አላውቅም እና አምና ነበር የቻነሱ እንደ እግዚአብሔር ፍቃድ ሆኖ አልሆነም። አሁንም መቼም ማልተኛበትና ህልሜን ኦሎምፒክ ነው። ያው ውጤት መምጣት አለ መምጣቱ አይደለም፣ መጀመሪያ ታርጌቴን ወደሱ ቲም ላይ መካተት ነው። ኦሎምፒክ ያው ከተመረጥኩ በኋላ ነው ስለ ወርቅ ብር ነሐስ መታስበውና ሳትመረጥ ትንሽ ይከብዳልና መጀመሪያ ለመመረጥ ነው የምጥረው። ያው ከዛ በኋላ ደግሞ እግዚአብሔር ፈቀደ ከዛ ወደ ማሸነፉ ያው እሱን እንደ እግዚአብሔር ፍቃድ እንግዲህ ከሩጫው ከድል ማግስት ወይም በብሔራዊ ቡድን ከሚደረጉ ሩጫዎች በኋላ ያው ሽልማት ይሰጣል ብዙ ጊዜ። በኦሪገንም የዓለም አትሌቲክስ ሻምፒዮና በኋላ ወርቅ ካመጣችሁ በኋላ ሽልማት ተሸልማችኋል። እንዴት ነው እንደ አትሌት በርካታ ሽልማቶችን አግኝተሻል አንቺስ? ያው እግዚአብሔር ይመስገን። እኔ ያው ቅድሚያ አንድ አትሌት ማሳያ ያለበት መጀመሪያ ማሸነፉ ነው። ካሸነፈ በኋላ ነው ያ ነገሮች ማግኘት የሚችለው እንጂ ሳያሸንፍ ብርም አይመጣም ክብርም አይመጣምና እኔ መጀመሪያ ሐሳቤ ነበር እንደማንኛው አትሌት ለማሸነፍ ነው። ካሸነፍን በኋላ ደግሞ የኦርጋን ላይ ያሸነፈን ለሁላችን ዛን ጊዜ ወርቅ ያመጣ ብቻም አይደለም እስከ ነሐስ ድረስ ነው እና መተን ያው እዚህ የተደረገልን ሽልማት የተደረገልን አቀባበል ልዩት ነበርና ዛን ጊዜ መሬት ነበር የተሰጠን ለሁላችን። ያው ትልቅ ስጦታ ነው፣ ትልቅ ሞራል ብርም ነበረው። ቀስተ ደመናም ዛን ጊዜ ወርቅ ያመጣን ያረጋልን አስተዋጽኦ አረሳም። የቤት እቃ ሰጥቶና ክለቤም መብራት ኃይል ዛን ጊዜ ያረጋልኝ ሽልማት ለኔ ትልቅ ነገር ነውና ማረሳው ግን ያው ለአተጌቱ ወርቅ የተሸለመው ወርቅ ለወርቅ ነው እንጂ የሚገባ ብሎ ከአንገቷ ውልቆ ላይ የሸለመኝ ሰዓት ነበር። እኔና አተጌቱ ለየት የሚያደርገው ክለብ ብቻ ሳይሆን ለየት የሚያደርገው እሱ ነበር። ለሱ ነበር ኦርጋን ከኛ ጋር ሲሄድ የወርቅ ሽልማት የተደረገለትና
እኔን አይገባኝም ለወርቅ ነው የሚገባ ብሎ ከአንገቷ አብልቆ ለኔ ሸልሞኛል። ባለፈው የሽኝቱ ዕለት እኮ ሲያደንቅሽ ነበር። እንቋ አማራር ሲኖር እንቋ አትሌት ይገኛል። እሱም ያው እንቋ ስለሆነ ደስ ይላል በጣም። እንደ አይነት ሽልማቶች በተለይ ለአትሌቶች ለአሰልጣኞች መሰጠታቸው ያው እንደ ማትቂያ እንደ እንትን ብዙ ነገር ላይሆን ይችላል ከሰሩት ካደረጉት አስተዋጽኦ ወይም ካመጡት ክብር አንጻር ብዙ ላይሆን ይችላል። ግን መኖሩ የሚፈጥረው የራሱ ተነሳሽነት ይኖራል። አዎ አሁን እዛን ጊዜ ትንሽ አትሌቶች ብቻ ነው የተሸለሙና ሁሌ ብያለሁ አሰልጣኝ የሚያስታውሰውም የለም። ኢትዮጵያ የተለመደ አትሌቱ ሩጦ ማሸነፍ ነው እንጂ በስተጀርባ ማን ነው ጧትና ማታ ከሱ ማን የሚታየው ነው። አዎ ማን ነው ከሱ ጋር የለፋ ማን ነው እዚህ ደረጃ እንድደርስ ያረጋት ብሎ የሚጠይቅም የለምና እዛን ጊዜ ለአትሌቶች ብቻ ነበረ ሽልማት የተሰጠ አሰልጣኞች አልተሰጡም። ግን ያው አሰልጣኝ ማለት ከማንም በላይ ማንም አትሌት መድረክ ላይ ሮጦ ሲያሸንፍ አሰልጣኙ ነው ትልቅ አስተዋጽኦና አሰልጣኞቹ እንደ ስማቸውና እንደ ክብራቸው ያገኙም አይመስለኝም። አላህ የሚገባቸውን ገና አዎ አሰልጣኝ ማለት ለኔ ሁሉም አሰልጣኝ በቃላት የሚገለጹ አይደለም። ክብር የሚገባቸው ነው ማለት የስንት አትሌት ጸባይ ተቋቁሞ ማለት አባት እናት እንኳን ይሰለቻል አይደል? ከልጆቹ እንኳን አንድ ረባሽ ቢኖር ከቤት ሊያባረው ይችላል። ወላጅም ስለሆነ ሊያባረው ይችላል፣ ችሎ ሊኖር ይችላል። አሰልጣኞቹም እንደዛ ናቸው። የብዙ ሀገር የብዙ ክልል ተለያይቶ የተለያየ ቋንቋ የተለያየ ጸባይ ሊኖረን ይችላልና የሁላችን ችሎ ለአንድ ሰው ብቻ አይደለም የሚያሰለጥኑ። ምናልባት ትላልቅ ሀገሮች አንድ አትሌት አንድ አሰልጣኝ ሊኖራቸው ይችላል። የኛ ግን ብዙ ነው። እሱ እንደ ቅንጦት ይቆጠር ይችላል በእኛ ሀገር። አዎ እና ለብዛችን በየጸባያችን ሄዶ ችሎ ቤቱ ገብቶም የራሱ ኑሮ እያስተዳደረ የሁሉ ነገር ጧትና ማታ ለፍቶ ግን ያው የሚጠራው አትሌት ነው የሚሸለመው አትሌት ነው እና ትንሽ ያ መልካም። አንድ ጥያቄ ልጠይቅሽ ማለት እንደ ሀሳብ ጀነራል አድርገሽ እንድትመልሽልኝ ነው። ዲቴል ገብተሽ ጉዳዩ እንድትነዩ ሳይሆን አሁን ከቅርብ ጊዜ ወዲህ ዝም ብዬ ስሰማ እኔ አትሌቲክሱን ቀረብ ብዬ ሳየው ወንድና ሴት አትሌቶች ያው እዛው አካባቢ መጋባት እዛው አካባቢ ሳይለያዩ ትዳር የመመስረት ሂደቶች ይስተዋላሉና እነሱ ነገሮች ጥቅም አላቸው ወይስ ጉዳት አላቸው? ባንቺ አታይ ከሌ አንልም ያው ጀነራሉን ነው። ጀነራል ያው ምን አለ መሰለ ጥቅም አለው ብዬ ነው የማስበው። ማለት የሙያህን የራስን ሙያ ማግባት ማለት በቀላሉ የሚረዳል ማለት ነው። እና ያው አትሌት ከአትሌት ጋር ሲሆን ስለ ትሬኒንጉም ሊረዳላት ይችላል። ስለ እረፍቱም ስለ አመጋገብ ይሁን ብዙ ነገር ስለ ትሬኒንግ ቦታ እና ብዙ ነገር ሊረዳት ሊያግዛት ይችላል። ምናልባት ከሙያ ውጭ ሲሆን ትንሽ ኢቭን ስታሸንፍና ስትሸነፍ ትርጉሙ ላይ ገባው ይችላል። አትሌት ከሆነ ግን ስሜት ያውቀዋል፣ ድካሙን ይረዳልና ስታሸንፍም ስትሸነፍም እንዲሞራል እንዲሰጣት ይመስለኛል። ታስቦበት ያው አንዳንዶች ያው ምልሽ ቅሬታ እንዳለም ያነሳሉ። አንዳንድ ውድድር ቦታ ሲሄዱ እንደዚህ ይሆናል እንደዛ ይሆናል የሚል ሂደቶች ያነሳሉ። እንዳልሽው ለመረዳዳት ለመተጋገዝ ነው። ትሬኒንግ አብሮም ለመስራት ሊሆን ይችላል። ከፊት ሆነ ማሰራት ራሱ ትልቅ ነገር ነው። ሲነዛ ጥቅሞች እንዲገኙ እዛው ከአትሌት ጋራ አሁን ደግሞ ሰፊም ስለሆነ በፊት ጠባብ ነው የአትሌቲክሱ ምህዳር። አሁን ግን እየሰፋም ስለሄደ አሁን አክሰሱም አይጠፋም። አዎ በፊትም ጠባብ ሆኖ ሳይሆን እርግጥ ከሯጭም ባይሆን አሰልጣኝ ሊሆን ይችላል የነበሩትም ከዚህ በፊት ምናልባት ዝም ብሎ ሲቪል ሆኖም ስፖርት የሚረዳል። የተለያየ አይነት ስፖርት አለ እኮ አንድ ኳስ ተጫዋች ከሆነ ስፖርት ነው የሚቆጠረውና ስለ ስፖርት ድካሙን የሚረዳ ከሆነ እንትን ነውና ከስፖርት ውጭ ሆነም ብዙ የስፖርት ፍላጎት ያለው ሰው አለ። ግጭ ከሩጫው በተጨማሪም የአቦ ሸማኔ አምባሳደር ነሽ። የኢትዮጵያ ድሮን ጥበቃ ባለስልጣን
ፍጥነትሽን አይቶ ይሁን እንግዲህ የአቦ ሸማኔ እየተመናመነ የመጣው የአቦ ሸማኔ የእንስሳ የክብር አምባሳደር እንድትሆኚ አድርገውሻል? ምክንያቱም ነግረውሻል? ግን ያው እዛን ጊዜ የኦርጋን ወቅት ስለነበረ በዛን ያረኩት ትግልና ህልህ አስጨራሽ ስለነበረ አይ በጋርነት ስላሳየው የአቦ ሸማኔም ህይወቱን ለማዳንና ህይወቱን ለማትረፍ የሚያደርገው ጥረት በሱ መሰለኝ እንጂ ይሄን ያህል የአቦ ሸማኔ ፍጥነቱ ኖሮኝ ሳይሆን ልክ ያው ዛን ጊዜ ለራሱ ለመኖር ብሎ ከጠላትም ለመሸሽ ወይም ደግሞ ራሱን ለማደንም ብዙ ነገር የሚያደርገው ጥረት ሊሆን ይችላልና ዛን ሰዓት ላይም በጣም የኛም ትልቅ ተጋድሎ ነበር። ያው ሁለት የተለያየ ሀገር ሆነ ለሀገርን ስትፋለም እና በጣም ደስተኛ ነበርኩኝ። ይሄ ነበር የሰጡኝ ዛን ጊዜ ራሱ ነበር። ምን ስራዎች ሰራችሁ? እስካሁን የሰራነው ስራም አልነበረም እውነት ለመናገር ያው ድግጥኛ ስሙ ይሰጠናል እንጂ ተግባር ብዙም አይደለም። ከስራ አንፃር ማለት ሄደ ቦታው ላይ ማየት እንደዚህ ስለሱ እንትን ለማድረግ ያው መንከባከብ እንዳለብንና ህዝብ ሰቡን ከማዳን ከሚያረጋቸው ነገር ለአቦ ሸማኔ አንዳንድ ነገር ይጠቅማል እየተባለ ከሀገር ከሚጠፉ እንዲከላከል ነው የሀገር ሀብት ስለሆኑ እንደዚህ በሚዲያ ለማስተላለፍ ካልሆነ በስተቀር ሄደን የሰራነው ስራ የለም ለማናገር። እርግጥ ለኛ ትንሽ እዛ ድረስ ሄደ ለማየት ምን ጊዜ ያስፈልጋል። ሌላስ ማህበራዊ እንቅስቃሴ ላይ ለምሳሌ ሰው ሄዶ የታመመ መጠየቅ ሊሆን ይችላል፣ ሰው መበርዳት እንቅስቃሴ ውስጥ ብዙ ባልባልም ደህና ነኝ። ያው የተሻለ ኮሙኒኬት አለኝ። ያዘነው ማጽናናለሁ፣ የተደሰተም ደሰታለሁ። ያው ይሄን ያህል የተቸገሩትም ይሄን ያርጋለሁ የሚባልም ባይሆን እግዚአብሔር ይመስገን መኳከራለሁ። ያው በተለይ በትግራይ ክልል በነበረው ሁኔታ በርካታ ሰው ችግር ላይ እንደነበረ የሚታወቅ ነው። ያው ከዛ አንፃር እኔም ሰምቻለሁ። የተወሰነ ያደረግሻቸውን ያው መናገር ላትፈልጊ ትችያለሽ ወይም ራሴ ጉዳይ አንፃር ስለማየው ያማውራት አይጠበቅብኝም የሚል ምን አለ መሰለሽ ትንሽ ናት የሚገባውም አይደለም ይሄን ያህል ሰጥቻለሁ የሚያስብልም አይደለም። እርግጥ እንደዛ ተወላጅ እንደሆንኩኝ ብዙ ነገር ነበር የሚጠበቅብኝ። ግን ያው ገና አቅሜን የቻለው ስላረኩኝ እዚህ የነበሩ አትሌቶችም የመከላከያ አትሌቶች የነበሩና እነሱም እንደመጡ የቻልነው አድርገናል እና እግዚአብሔር ይመስገን። ያለው ነገር ትንሽም ቢሆን ትልቅ ያው እየተሳተፍኩ ነው። ይሄን ያርጋለሁ ለማለት ግን የሚገባውም አይደለም ማለት ትንሽ ነገር አርጋለሁ ለማለት ትንሽ ይከብዳል። ግን ያው በእኛ ማሰብ ራሱ ትልቅ ነገር ነው ስላረግነው። አሁን ከሩጫ በኋላ የሽልማት መርሃ ግብር ይከናወናል። እንደዚህ እንደምናየው ስቴዲየም ውስጥ በርካታ ሰው በተሰበሰበበት የኢትዮጵያ ሰንደቅ ዓላማ እየተሰቀለ ያን ደግሞ ያረግሽው አንቺ መሆንሽ በአገርሽ ባንቺ እየኮራች የአገርሽ ሰንደቅ ዓላማ ባንቺ ምክንያት እንዲዘመር በዓለም አደባባይ እንዲታወቅ በማድረግሽ የሚሰማኝ ስሜት ይኖራል እና በተለየ መልኩ የምታስታውሽውን ባይሆን በበርካቶች ውድድሮች ላይ እንደዛ አይነት ክንዋኔዎች ሲደረጉ ምን ይሰማሻል አንቺ? በጣም የተለየ ስሜት ነው የሚፈጥርብህ። መጀመሪያ እንዲያም ላይ መስል ይችላል ሰው ያው መድረኩን አግኝቶ ሲያለቅስና ምናምን ባንዲራ ይዞ ሲዘል ምናምን ይሄን ያህል ደስታ የሚሰጥም አይመስልም ነበር ቁጭ ብለህ ስትመለከተው። ራስን ላይ ሲደርስ ግን የተለየ ስሜት ነው ያለው በጣም ማለት ደካክመ ወደኋላ እንድታስብ ያረጋሃል። ቢሸነፍ ኑሮስ እንዴት ሆነ ነበር ተመልሰ አሸነፈ ብቻ አይደለም ተሸነፈስ እንዴት ሆነ ነበር ትላለና ለኔ ትልቅ ነገር ነው በጣም ማት በእንባ ነበር ስገልጠው የነበረው ሳለቅስ ነበር እንዴም በብዛት ሰው በማልቀስ ነበር የሚያቀኝና ከባድ ነው በጣም ያገር ሲባል ማት ከስንት ሰው ጋር ተወዳድረ ነው እና በጣም ስሜቱ ይለያል። ጎይቶም ወደፊት ምን አይነት ህልም አላት? ምን አይነት ራዕይ አላት? በአትሌቲክሱ እንግዲህ ከአትሌቲክሱ ውጭ ሊሆን ይችላል። ያው የጎይቶም ራዕይ እንደማንም አትሌት ትልቅ ነገር ይመኛል። ግማሹን
ግማሽም አይደለም ያው ሩብ ነው የቀረኝ። እስከ 75% አሳክቻለሁ ብዬ ነው የማስበው። ማለት 2 ጊዜ ዓለም ሻምፒዮን ሜዳሊስት መሆን ቀላል አይደለም። ያው ትናንሾች ውስጥተን ትልቅ እንኳን ብናስበው አንድን እርግጥ ጠንክሬ ከዚህ የበለጠ በዚህ ልዘናጋ ሳይሆን ጠንክሬ የተሻለ ለመምጣት ነው። በአትሌቲክሱም ያለው ዙሪያ ወደ ድሯችን የምንመለስበት ነው። አሁን የናፈቀኝ ማለት አሁን ስናየው የነበረ ትንሽ ሁኔታው ምን እንደሆነ እንኳን ባይገባን እርግጥ አትሌቶቹ ዛም እንዳጋጠማቸው ማለት ለአንድ ሰው ይሄን ነው ብለ በቃል ስትነገር ከባድ ነውና እሱን እንኳን ባናቅ ትንሽ ስሜት ግን እንደ አትሌት ይሰማል። እና አትሌቲክስ ወደ ነበረበት ተመልሶ ለማየት በጣም ጓጉቻለሁ። በትርፍ ሰዓትሽ መቼም ትርፍ ሰዓት ሲባል ማትሮጭበት ሰዓት ነው እንደ አትሌት በምን ነው የምታሳልፊው? ያው ትርፍ ሰዓት እኔ ትርፍ ሰዓት እሁድ ናት። እሁድ ጠዋት ቤተክርስቲያን እንሄዳለሁ። ከዛ መጥቼ ቤት ነው ማሳልፈው። ያው እንደዚህ በቡና በምናምን ነው ማሳልፍ። ሙዚቃ ትወጃለሽ? በጣም የማን አድናቂ ነሽ? እስኪ ከሙዚቀኛ ያው አሁን ብዙ ዘፈኖች ነው ያለው የተለያየ ዘፈን ነው ያለው። እንደው ደጋግመሽ የሚዘፍኝ ከድሮም ሊሆን ይችላል ከአሁንም ሊሆን ይችላል። በፊት የአብርሃም ሰማ ነበር። አብርሃም ገብረመድህን አሁን ያው ጊዜያዊ ያመጣው ሁሉም በዘፈኑት ብቻ የወጣው ሙዚቃ ሙዚቃ በጣም ወዳለሁ። ከድሮ በጣም ነበር ማለት ውድድር ጅም እሱ ነው የምሰማና ያው አንዳንዴ ይደባላለቃል። በዚህ ሙዚቃ የምሰማበት አለ፣ መዝሙር የምሰማበት ቀን ደግሞ አለና ያው ከዛ ውጪ እንዳስፈላጊነቱ እንደ ጊዜና ጊዜ ወስናል። ያ መዝሙር የምትሰማበት ሰዓት አለ፣ ሙዚቃ የምሰማበት ሰዓት አለና ያው እዚህ ናቸው። ብዙ ጊዜ ውድድር ስትገቢ ትጸልያለሽ? ግድ ይላል። ስገባ ብቻ አይደለም ስጨርስም ማት እግዚአብሔርን አመስግኜ ነው የምወጣና ያው እግዚአብሔር ይመስገን ያው ሁሉም ነገር እግዚአብሔር ሲፈቅድ ነው። ወደ ውጭ ሀገር ስትሄጂ አንዳንድ ቦታዎችን የመመልከት ከዚህ በፊትም ተመልክተሽ የተደሰትሽባቸው ቦታዎች የመጎብኘት ልምዱ አለሽ? መጎብኘት እንኳን ሳይሆን አትሌቲክስ ደስ የሚል ነገር በማንም ተከፍለ በግል ራሱ ሄደበት የፈለገ ቢኖር ሄደ ማትተኛበት ሄደ ማታየው ቦታዎች ነው የምታየው። ማለት እኛ አትሌቲክስ ስለማሸነፍ ብቻ ትኩረት እያደረግን ነው እንጂ አትሌቲክስ ላይፍ ነው እና ሄደ ትላልቅ ሆቴሎች ነው የምናርፈው። ከኤርፖርት ያለ አቀባበል እና ስትሄድ ትልቅ ነገር ነው በጣም መቼም የፈለገ ቢኖረን አሜሪካ ድረስ ሄደን ወይም ሻራተን ወይም ምናምን ምንተኛበት አይደለም። ያው ዘመድ ቤት ጠይቀን መተተኛ ከስፖርት ውጪ ቢሆንና ሁሌ አስታውሳለሁ መሰረት አንድ ጊዜ ቦስተን ሄደን ሻራተን ነበርንና አትሌቲኩ ላይፍ ይሄ ነው ስለማናመሰግን ነው እንጂ በቃ ተከብረ ነው ትላልቅ ሆቴል ላይ ተከብረ ተጠብቀህ ነው መተኛው መታርፈው እና ምትገባቸው ሆቴሎቹ ለየት ያሉ ናቸውና አናመሰግንም። ይሄ አሁን ዘመድ አንድ ሀብታም ቢመጣ ዘመድ ቤት ነበር ምተኛ ተለን ነበር መሰራት በፊት እና ሳስበው እውነቷ ነው። የትም ከተማዎች ስንሄድ አሉ የተባሉ ሆቴሎች ነው የሚያዙልንና ከዚህ በላይ ላይፍ አለ ብዬ አላስብም። በእንግሊዝ ፕሪሚየር ሊግ እንግዲህ ማንቸስተር ደጋፊ ነሽ። ኦልድ ትራፎርድ ድረስ ሄደሽም ተመልክተሻል። ምን ታገኝሽ ኦልድ ትራፎርድን? ያው እኔ እንኳን ያለ ማለት ስለም ማንቸስተር ከድሮ እዛ ሩጫም ስጀምር ጎን ለጎን ማንቸስተር ደጋፊ ነኝ ሲል ማንቸስተር ትሄድ ደግሞ ድሉ ሳገኝ በጣም ደስ አለኝ። ሁለቱም ስታዲየም ነበረ ያየሁት። የሲቲ ማይቼ ነበረ። ያው ስታዲየሙ ብቻ ነው እንጂ እርግጥ ውስጥ አልገባም። ማንቸስተር ሄጃለሁ እና ይሄንን በማየት የራሱ ለዛ ነው ስፖርት ለየት የሚያደርገው። ማለት ስፖርተኛ ባልሆን እዛ ልሄድም ነበር። ውስጥሽ ስላለ ነው። ጌች እንግዲህ ያጠቃለልን ነው። በመጨረሻም ስለ ሀሳቦችሽ ስለ ራእዮችሽ ወደፊት ማሳካት ስለምትፈልጊያቸውና ማስተላለፍ የምትፈልጊው ወይም ደግሞ ማመስገን የምትፈልጊው ሰውም ካለ? ያው በጣም አመሰግናለሁ እናንተም ይሄንን ኢንተርቪው ስላደረግላችሁኝ እና ማመስገን የምፈልገው ቤተሰቦቼ ናቸው።
እዚህ ደረጃ እንዲደርስ ሞራልም ድጋፍም አድርጎ እዚህ ያደረሱኝ ሁለተኛ አሰልጣኞቼ ናቸው። አሰልጣኞቼ ስል አሰልጣኝ ተብሎ በቀላሉ የሚጠሩ አይደሉም። ትልቅ ክብርና ትልቅ ምስጋና የሚገባቸው እና ክለቤን መብራት ኃይል ያው ለሁሉ ነገር የሚያደርግልን የሞራል ድጋፍም ስንሄድም ስንመጣም ያው አይታል ምን ያህል ለሽኝቱ እንኳን ምን ያህል አክብሮ ብዙ ነገር አርጎ የላኩን ያው በድል ስትመለስ ደግሞ ከሱ ጥፍ ነውና ለኔ ትልቅ ምስጋና ይገባቸዋል ለሁሉም። እግዚአብሔር ይመስገን። መጀመሪያው ግን እግዚአብሔር ነው። እግዚአብሔር ክብርና ሞገስ ነው እዚህ የደረስኩት። እግዚአብሔርን አመሰግናለሁ። እናመሰግናለን። እንግዲህ እኛም በጣም ወደፊት የምታቅጃቸው ያሰብሻቸው ውድድሮች ሊሆን ይችላሉ። በህይወትሽም እንግዲህ ያሰብሽው ሁሉ ያለምሽው ሁሉ እንዲሳካልሽና በጎ ነገር እንዲገጥምሽ በሌላ ጊዜ ደግሞ እንግዲህ በደስታ እንዲሁ ተቀምጠን እንደምናወራ እርግጠኞች ነን። መልካም ሁሉ እንመኛለን። አመሰግናለሁ። ያው በእንግዲህ ረጅም ወደ 12 አመታት ሩጫ በርካታ ሜዳሊያ ይጠበቃል። ከየት ብንጀምር ይሻላል? በስቷል። አዎ ያው እኔ ትልቁ ሜዳሊያ የዓለም ሻምፒዮና ጎልድ ነው። ያው ሌሎቹ የዓለም ሻምፒዮና ማለት ተመልካቾቻችን ግልጽ እንዲሆኑት ሪከርድ ያሽበት የኦርገን 2022 ወርቅ ያመጣሁበትና ያው ሻምፒዮን ሪከርድ ያዝኩበት ነው። እና ትልቁ ሜዳሊያ ይሄ ነው። መቼም ማይረሳ ዓለም ሻምፒዮን በመጣ ቁጥር የሚስታወስ አይደለ? በጣም እኮ ማይረሳ ቀን ነው፣ ማይረሳ ድል ነው። ለኔ ትልቅ ነገር ነው በጣም አይደለ? በተለየ መልኩ ታስታውሻለሽ? ሪከርድ ስለያሽበት ነው ወይስ አይደለም? ያ በዛን ሰዓት የነበረ ሁኔታዎችና እንግዲህ ብሩም ደግሞ ያው በ2023 ቡዳፔስት የተደረገ ነው። ያው ቀጥሎ ሜዳሊያ ያመጣሁበት ነው እና ስም ለኔ ትልቅ ነገር ነው። ጎይቶም ገብረስላሴ ማራቶን ውመን ይላል። ይሄ ደግሞ ከባድ ነው። እንዲያም በሴቶች ኢትዮጵያ ለመጀመሪያ ሳልሆን አልቀርም በተከታታይ ሜዳሊያ ያመጡት በማራቶን እዛው ቡዳፔስት ነው ወይስ በተለያዩ ከተሞች ነው? ቡዳፔስት ማለት ለኢትዮጵያ በተከታታይ በዓለም ሻምፒዮን በተከታታይ ወርቅና ብር ያመጣ አትሌት ያለ አይመስለኝም። በሴቶች በወንዶች አላውቅም። እሺ አሁን እዚህም ብዙ የብር አለ። ይሄ የዛ ነው የኦርገን ፎቶ ነው። እነዚህ ብዙ ውድድሮች የማራቶን የመጀር ሮጥኩባቸው 10 ማራቶን ሩጫ አለ። ከ10ሩ 7ቱ ሜዳሊስት ውስጥ ነኝ። እንደዛ ናቸው። ብዙ ናቸው። ታውቂያቸዋለሽ? እሺ ብዛታቸው ሜዳሊያዎቹ ብዛቱ እንኳን አላውቀውም፣ ግን ሜዳሊያው ከየት እንዳገኘዋቸው እርሱም ስለሚጻፍባቸው የውድድሩን ማወቅ እችላለሁ። ከነዚህ ጀምሮ አሁን የቶኪዮ ነው። እንደዚህ ጽሁፍ ስላላቸው የከተሞቹ ጽሁፍ ስላለ ሁሉም የራሳቸው ይሄ ቤክ የቦስተን ነው እና እንደዚህ ጽሁፍ ስላላቸው እነዚህ በአግባቡ ማስቀመጥ አለብሽ። ይሄ በርሊን ማራቶን የመጀመሪያ 2021 ያሸነፍኩበት ነው። ማራቶን የመጀመሪያ ስታሸንፊ ነው? በርሊን የማሊያውም ያው ባንዲራው በየሀገራቸው ሜዳሊያም በየሀገራቸው እንትን ስለመያዣ ስላላቸው ይሄ ሽልማት ነው። ብሪጅ የብሪጅ አሜሪካ 10 ኪሎ ሜትር የሮጥኩበትና አንደኛ የወጣበት ልክ በውድድሩ ስታይል ነው የተሰጠን። በዚህ ላይ ነው የሮጣችሁት? በዚህ ድልድይ ውስጥ ነው የሮጥነው እና ያው እነዚህ ሜዳሊያዎች ሀገር ውስጥ የሮጥኩባቸው ናቸው። ያው እርግጥ ቤቱ አዲስ ስለሆነ እንደ ክብሩ አይደለም ሜዳሊያው የተቀመጠው፣ የራሱ ቦታ ይኖረዋል። እንግዲህ ተመልካቾቻችን እንዲያውት ይሄ ወርቁ ነው። እነዛ ብር ናቸው። ነሐስ ወርቁ ይበልጣል ግን በቁጥር ወርቁ ይበዛል። ቁጥሩን ግን ያው ቁጥራቸው ብዙ ናቸው። ያው ገና ቦታ ይሄ ራሱ ሽልማት ነው መያዣው። ይሄ ራሱ ሀፍ ማራቶን በቦስተን የሮጥኩባቸው ናቸው። ሁለተኛ ወጣሁባቸው ናቸው። ሽልማት ናቸው እነሱ ራሱ። ይሄ ሳህን ይመስላል፣ ወርቅ የሚመስል ሌላ ነገር አለ። ይሄ
አሁን 2 ወር ይሆናል 10 ኪሎ ሜትር ቦስት እንትን ኒውዮርክ የሮጥኩበት ነው። ሶስተኛ የወጣሁበት ይሄ ኦርገን ላይ አንደኛ ስወጣ ናይኪ ጊፍት የተሰጠን ያው አይ ግላስ አለው ውስጡ በወርቅ መሰረት ነው እንትን ያረጉት። ወርቅ ነው ለራሱ ያው አላጣራውም እሱ አርገሽ ወረደ ያው ለእንትን ማስታወሻም ለማስታወሻ ያው ጎበዝ አይደለም መቃቀማመጥ እንዳላበለሻሽብሽ ኬች ችግር የለም መስተካከላል ከማለማው ማጠፋው ነው የሚበልጠው። አይ ቀረ ናይክ ስፖንሰርሺፕ ነው ኦፊሻል ስፖንሰርሺፕ ናይኪ ያው ስፖንሰሬ ነው። ብዙ ናቸው። ይሄም አንደኛ የወጣሁበት ነው 10 ኪሎ ሜትር አሜሪካ ብዙ ውድድር የወጣሽ አሜሪካን ሀገር ነው። በብዛት ሜዳሊያዎችም በርካቶቹ የተወሰኑ ጊዜዎች አሜሪካ እየተመላለስኩ ሰራ ነበር። ይሄኛው ግን ግራ ገብቶኛል። ይሄኛው ሽልማት ያው እነሱ ያው ደስ ባላቸው መሰረት ነው። ትንሽ ይከብዳል ትችላለሽ ከበድ እኔ ራሱ አስተዋሻ እንዲሆን ብዬ ነው ያመጣሁት። ከዛው ራሱ በመቼም በእንትን ነው በአስረጂ ይሄ የማዳሊያ ማስቀመጫ የቡዳፔስት ነው። ይሄም እንደዛ ማለት ነው የሲልቨሩ። ይሄ ባለፈው ሀፍ ማራቶን ጃፓን ሁለተኛ የወጣሁበት ነው። በጃፓንኛ ነው የተጻፈው። ጽሁፉ ምን እንደሚል ባናቅም እዚህ ጋር ጎይቶም ገብረስላሴ ኢትዮጵያ የሚል በዛ በኩል ደግሞ በጣም ፈለኩት የአቦ ሸማኔ አምባሳደር እሱን ነበር የአቦ ሸማኔ እንትን አምባሳደር ሄድኩበት ነው። ግን አተረፍሽ አቦ ሸማኔ ከግድያ እንዴት ነው አተረፈሻል? ከግድያ አተረፈሻል አቦ ሸማኔ? ያው አቦ ሸማኔ አምባሳደር በመሆኔ ደስተኛ ነኝ። ያው ይሄንን ያህል በሱ ልክ እንኳን ፈጣን ባልሆን ያው ግን ምን ያህል በቃ እነሱ ሲያስቡ በቃ ማን ነው እንደ አቦ ሸማኔ ሊፈጥን የሚችል ያው ብሎ አስበዋል። ገና እንደ አቦ ሸማኔ ሆነን እናሳያለን እንጂ ገና ወደፊት ያለ ገና ነው። ይሄም ሀፍ ማራቶን ሳውዲ አረቢያ አንደኛ ወጣበት ነው። ያው እንግዲህ መካከለኛው ምስራቅ፣ ሩቅ ምስራቅ፣ አውሮፓ፣ አሜሪካ እንግዲህ ከአፍሪካስ የሮጥሽበት የለም ሜዳሊያ? ኢትዮጵያ ብቻ ሮጫለሁ። ኬፕ ታውን እንትን የአፍሪካ ሻምፒዮን 5000 ነሐስ አምጥቻለሁ። ደቡብ አፍሪካ እና ክሮስ ካንትሪ ምናምን እንደዚህ የግሩፕ ሲሆን ሩጫለሁ። አፍሪካም የተወሰነ በጁኒየር ማለት ነው። ስለዚህ በወርቅ የተንቆጠቆጠችው እውቁ አትሌታችን ጎይቶም ይሄም ሁለተኛ የወጣበት ነው። ራክ ሳውዲ አረቢያ ውስጥ ለኔ ትልቁ ሽልማቴ ይሄ ነው። ኤትሪ ነው እንጀራ ይሄ በሙሉ መጀሮቹ እዚህ ጋር ነው ያለው። መጀር ማራቶን እዚህ ጋር አለ። ቶኪዮ እነዚህ ያሸነፍባቸው ናቸው። ማት እነዚህ ሀገሮች ተሳትፎ እንኳን ባይሆን 3 ማራቶን ላይ በፖይንት አለ የሚቀመጠው ከስድስቱም በፖይንት አንደኛ ከወጣ ይሄንን ሽልማት አለው ማለት እና እኔና ኩፕቼጌ ወሰንበት ሰዓት ስለነበረ በጣም ደስተኛ ነበርኩኝ። ወንደኛ ተቀናቃኝ ሲሆን ይችላል ማራቶን በወንዶች ኩፕቼጌ ነበር የወሰደና እኔና ኩፕቼጌ ነበር። በሴት ማራቶን ማን ነው ወንደኛ ተቀናቃኝሽ? እንግዲህ እስካሁን ባል ነው ማራቶን ተቀናቃኝ አለኝ የምትለው አይደለም። ወቅት ይለየዋል እና አንዱን ጥሩ ላይ ያለብህ ስትለው ጥሩ ሳይሆን ቆይ ይጠብቃል። አንዱን ያ እየተበላለጥክ ነው የምትሄደው እንጂ ይሄን ያህል ኢኬሌ ያስቸግረኛል ሳይሆን ያው ከሰራ ያው ከኔ ጠንካራ ተፎካካሪ ሊሆን ይችላል ከኔ ጋር ማለት ከነበረው ከሰዓት አኳያ ሊሆን ይችላል ወይ ከሮጣቸው ውድድሮች አኳያ ሊሆን ይችላል። በዛን ሰዓት እኔ ስሮጥ የነበረ ሰዓት ያው ትንሽ ኬንያዎችም ነበሩ ልክ ከኢትዮጵያ እንደዚህ አሉ የተባለ አትሌቶች ከነሱ ጋር ብዙም አልሮጥኩም። ያው በአሁኑ ሰዓት ትግስቱ እንኳን በተነ ከትግስትም አብረን አልሮጥንም። የተለያየ ቦታ ስለምንሮጥ ብዙም አትገናኙ። ከተገናኘ ያገር ነው ያገር ደግሞ ያ የብሔራዊ ቡድን በዚህ አጋጣሚ ጌቻችን የመብራት ኃይል አትሌት ነች። የም ዋንጫ አለ እንደዚህም እንደዛ የም አሜሪካ ነው። ይሄ በርሊንግ ነው ማራቶኑ BMW
መኪናው ምንድነው መኪና ስፖንሰር ስለሆነ ግን ሽልማቶቹ እያንዳንዳቸው ይገርማሉ። ጽሁፍ አላቸው። ቅርጻቸው ራሱ የሆነ አሁን ሰከንድ ፕሌስ ዋሽንግተን ዲሲ ያው እንትኑም ለሱ ነው የሚመስለው። ስለዚህ አሜሪካ እኮ የእድሌ አገር እኮ ማለት ነው ያለብሽ ማለት ይቀለኛል። እኔ ያው ትልቁ ድልም ያመጣበት አሜሪካ ውስጥ ስለሆነ ለኔ አሜሪካ አይደለም። አሁን ከነዚህ ሁሉ ውድድሮች ስትሮጭ አሁን ብዙ ሜዳሊያ ያየን ብዙ ያው የኢትዮጵያ እንኳን ተቆጥሮ የሚያልቅ አይደለም። እንዲሁ የተለየ ቦታ ሰጠዋለሁ የምትይው ከኦሪገኑ ውጪ ለየትኛው ነው? በጣም በአስቸጋሪ ሁኔታ ውስጥ አሸንፌዋለሁ፣ በአስቸጋሪ ሁኔታ ውስጥ ሜዳሊያ አግኝቼዋለሁ እና አረሳው የምትይው? በርሊንግ ማራቶን በአስቸጋሪ ውስጥ ነው እሱም። ሁለተኛ የመጀመሪያ ማራቶን የነበረ እና አልተጠበቅኩም። ኢቭን ሊስቴ ከኋላ ነው የተካተተውና ለመጀመሪያ ከመሆኑ አንፃር ትንሽ ፍራቻም ነበረኝ እና በር የከፈተልኝ ለዓለም ሻምፒዮን እሱ ነበርና የበርሊንም መቼም አልረሳም። ስለዚህ የኦሪገን እና የበርሊን ማራቶን ውድድሮች ላንቺ ከሩጫዎች ሁሉ በር ከፋች ናቸው። ማለት እርግጥ የኋላህን ሂስትሪ ይጠይቃል ውድድር ለመግባትም። የኦሪገን ትንሽ ለየት የሚያደርገው ያገር ነው። ያገርና የግሌ ስለሚለያይ ማለት በርሊን የግሌ ስለሆነ ነው ልዩነቱ እዛ ላይ ነው እንጂ ለኔ ትልቅ ሰክሰስፉል ያደረጉ እነሱ ናቸው። ስለዚህ በብሔራዊ ቡድንና በግል ሁለቱም ያው እንትናቸው ስብጥራቸው እኮ ራሱ አሪፍ ነው። በብሔራዊ ቡድን በኦሪገን በግል ደግሞ በርሊን። ይሄ የቡዳፔስቱ የተለየ ታሪክ አለው እንዴ? የቡዳፔስት ትንሽ ለየት የሚያደርገው ትንሽ ውስጤን ጥሩ ላይ አልነበርኩም። ያው 2 ሳምንት 1 ወር አይ ቲንክ ወንድሜ ያጣሁበት የተነገርኩበት ሰዓት ነበርና ትልቁ ይሄ ሜዳሊያ የወንድሜ ማስታወሻ ነው እና እሱን ተቋቁሜ ነበር ሁለተኛ ወጣት። ከርማ እናመሰግናለን። እንግዲህ ሁሉ ለሀገርም ለግልሽም እነዚህ ሜዳሊያዎች ስላመጣሽ ግን እነዚህ አሁን በአግባቡ መቀመጥ አለባቸው። ገና ያው የራሳቸው ቦታ ይኖራቸዋል። እስከዛ ነው እንደዚህ ቤታቸው እንደዚህ እኮ ያንቺ በቃ የህይወት ዘመንሽ አሁን ልጆችሽም ሲመጡ ወደፊት እናታችን ያመጣችው ድል ያገኘችው ብለው ያው እንደ ቅርስ ማለት ነው። ሜዳሊያ ያው የኛ ልፋታችንና ይልክ መታቂያ በለው። ብሩን እኮ ሳናስበው ነው ያው ግድ ነው። ብር ሳታመጣ ወርቅ አታመጣ። ያው ቀስ በቀስ ከነሐስ ወደ ብር ከብር ወደ ወርቅ አይደለ ኪሱን ነው የምልሽ የሚቆጠረው ብሩን ነው ዶላሩን እሱ ዋላ ኦዲት ይደረሻል። እሺ ሌሎቹ ደግሞ እስቲ ቁጭ ብለን እናወጋለን።